ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቀድሞ የሊቨርፑል ተጫዋች ጂሚ ካራጋር እንግዲህ ስለ መሐመድ ሳላ እንዲህ ሲል ተናግሯል። መሐመድ ሳላ እንግዲህ የማሳስበው ነገር ቢኖር እንዲሁም ለወኪሉም ጭምር ሳላ ሊቨርፑል ከመጣቱ በፊት የሚታወቀው በቼልሲ ቤት የወደቀው በሚል ስሙ ነውና ያ ደግሞ እውነታ ነው። አንተ ሊቨርፑል ከመጣበት በፊት በጭራሽ ኮከብ አልነበርክም ሲል ተናግሯል። ያለው ሁኔታ እንግዲህ መሐመድ ሳላ ከሊቨርፑል የመልቀቅ እድሉ በጣም ከፍተኛ እንደሆነ ነው እየተገለጸ የሚገኘው። የሞሳላ ወኪል እንግዲህ ከሊቨርፑል ጋር ያለውን ውል እንዲያቋርጡ ለመጠየቅም ዝግጁ እንደሆነ ገልጿል። የጂሚ ካራጋር እንደዚህ አይነት ንግግር ትክክል ነው ብዬ አላምንም። ምክንያቱም መሐመድ ሳላ ሊቨርፑል ሲሰጥ የነበረው ነገር በጣም ብዙ ነገር ነውና ከዚህ አንጻር በእንደዚህ አይነት ወይ ዲስሪስፔክት ማድረጉ ትክክል ነው ብዬ አላምንም። መሐመድ ሳላ በጣም ድንቅ የሆነ ተጫዋች ነው። ለአፍሪካም ኩራት የሆነ ተጫዋች ነው። በግብጽ ብሔራዊ ቡድን ጥሩ ነገርን ሲያስመለክተን ነበርና ሊቨርፑል ብዙ ስኬቶችን ሲያገኝ የቻምፒዮንስ ሊግ ዋንጫን እንዲሁም ደግሞ ከ30 ዓመት በኋላ የፕሪሚየር ሊግ ዋንጫን ከፍ አድርጎ ሲስም ለሊቨርፑል ምን ያህል አስተዋጽኦ ሲያደርግ እንደነበር አይታችኋልና የሳላ የማኔና የፈርሚ ጥምረት ነበረ በሊቨርፑል ቤት በጣም ድንቅ ከሚባሉ ጥምረቶች ውስጥ የሚጠቀሱ ነው የታየውና ለፕሪሚየር ሊግ እንግዲህ አስፈሪ የሚባል ተጫዋች እንደሆነ ይታወቃል። የፕሪሚየር ሊግ ቲሞች ሁሉ የሚወዱት አይነት ተጫዋች ነውና ከዚህ አንጻር እንደዚህ ዲስሪስፔክት ማድረጉ ትክክል ነው ብዬ አላምንም። ነገር ግን በዚህ መንገድ ሊቨርፑልን ባይለቅ መልካም ነው ብዬ ነው የማምነው። እንደ ሌሎች ተጫዋቾች በአመቱ መጨረሻ በሚገባ ስንብት ተደርጎለት ቢለቅ የተሻለ ነው። በእርግጥ አሁን አርነ ስሎት ላይ መስማት መተቸት አንችልም። ምክንያቱም መሐመድ ሳላ ከዚህ በፊት የነበረውን አቅሙን ያስመለከተ አይደለምና እንዲሁም መሐመድ ሳላ በሊቨርፑል ቤት ሲኖርና ሳይኖር እኩል አይደለም ማለት ይቻላልና በእርግጥ አርነ ስሎትም ማስተካከል የሚገባቸው ጉዳይ ሊኖሩ ይችላሉ። ነገር ግን መሐመድ ሳላ ራሱን በሚገባ መመልከት አለበት። በሊቨርፑል ቤት ውስጥ መቆየት የሚገባው ከሆነ ከዚህ በፊት የሰራው ስራ ብቻ ወደፊት ለሚኖረው ቆይታ ወይም ወደፊት ለሚኖረው የመሰለፍ እድል ጋራንቲ ሆኗል ማለት አይደለምና እነዛን ነገር ማስተካከል የሚችል ከሆነ አርነ ስሎት እሱን ለማሰለፍ ዝግጁ ናቸው። ነገር ግን አርነ ስሎትም ማስተካከል የሚገባቸው ጉዳይ አሉ። ሳላም እንደዚሁ በአቋሙ ጉዳይ ጠንክሮ መስራት እንዳለበት እና የአምናውን አይነት ሳላን ማስመልከት አለበት። እንደዛ የሚያሳይ ከሆነ ደግሞ አርነ ስሎት የቋሚ ሚናን የማይሰጡበት ሪዝን ይኖራል ተብሎ አይጠበቅም። በአምናው የውድድር ዘመን አይታችኋል እንግዲህ ቋሚ ተጫዋች ነበረ። ዘንድሮ የአቋም ወረድ ስላሳየ ነው እንጂ ቤንች ያደረጉት ያለ ምክንያት አይደለም። ነገር ግን ነገሮች ሁሉ በዚህ መንገድ ባይፈጸሙ የተሻለ ነው የሚል እምነት ነው ያለኝ ካደረገው ነገር አንጻር ማለት ነው። ሌላኛው እንግዲህ ሊቨርፑል በቻምፒዮንስ ሊግ እንግዲህ በሳንሲሮ ስታዲየም ኢንተር ሚላን ከ2022 በኋላ ያሸነፈው ቡድን መሆን ችሏል። እንግዲህ በቻምፒዮንስ ሊግ እንደዚሁ ያልተገመተ ነገር ነው እያስመለከተን ያለው። ሪያል ማድሪድን ማሸነፍ ቻለ፣ እንዲሁም ደግሞ ኢንተር ሚላንን ማሸነፍ ቻለ። ትላልቅ ክለቦችን ሲያሸንፍ ተመልክተናልና ያልተጠበቁ ሽንፈቶች ነው እንግዲህ የኮንሲስተንሲ ወይም የወጥነት ጉዳይ ነው እንግዲህ ሊቨርፑል ላይ ችግር እየሆነ እየተመለከትን ያለው ነው እንጂ የተሻለ ክለብ እንደሆነ መሻሻል የሚችል ተጫዋቾቹን ኳሊቲ ያላቸው በተለይ ዳኒ ሶቦስ ላይ በየጨዋታዎች ድንቅ የሆነ ብቃትን ድንቅ የሆነ ሬቲንግን እያስመለከተን ይገኛልና ተጫዋቹ በጣም ድንቅ አቅም ያለው ተጫዋች እንደሆነ የሚያመላክት ነው። እንግዲህ ካደረጉ ጨዋታ በኋላ የተሰጣቸው ሬቲንግ ይህንን ይመስላል። ዳኒ ሶቦስ ላይ በየጨዋታዎች የተሻለ ነገርን እያስመለከተ ይገኛል። ከርቲስ ጆንስ እንግዲህ ብዙ ኳሶችን ያቀበለ 67 እንዲሁም ብዙ የተሳኩ ኳሶችን ያቀበለ 96% የማቀበል ስኬት ነበረውና የተሻለ ነገርን በትናንትናው ጨዋታ ማስመልከት ችሏል። አሁንም ቢሆን የሚነሳ ጥያቄ ያለ ከአዳዲሶቹ ፈራሚዎች ጋር። ነገር ግን ወደፊት ከዚህ የተሻለ ነገርን ያስመለክተናል ተብሎ ይገመታል። የተለየ ፎርሜሽን ነበር በትናንትናው ዕለት የገቡት የ4-4-2 ቅርጽ ያለውን ፎርሜሽን በፊት መስመር ላይ እንግዲህ አሌክሳንደር ኢዛጋንና ሁጎ ኤኪቲኬን ነበር ይዞ የገቡትና በጣም ጥሩ ነው። ጨዋታዎችን ማሸነፍ በራሱ የተሻለ ነገር ነው። ከመሸነፍ ማሸነፍ በችግር ውስጥ ሆኖ ማሸነፍ የተሻለ ነገር ነውና ደግሞ ሬቲንጋቸውም እንደምንመለከተው ከዚህ በፊቱ ካለው የተሻለ ነው። አሌክሳንደር ኢዛክ ብቻ ነው እንግዲህ ወደ 6.5 ሬቲንግ የተሰጠው። ሌሎቹ በሙሉ የተሻለ ሬቲንግ ነው ያላቸውና ይሄ የሚያመላክተው ደግሞ ክለቡ ከጊዜ ጊዜ ራሱን እየተሻሻለ ያሳያል ተብሎ ይገመታል። እንደዚህ ያጨው ስልታቸውንም እየቀየሩ ቢገቡ የተለየ ነገርን ቢሞክሩ አርነ ስሎት ክለቡን ለመታደግ አንዳንድ እርምጃዎችን ቢራመዱ የተሻለ ነገር ነው የሚል እምነት ነው ያለኝ። ነገር ግን አሁንም ቢሆን አርነ ስሎት የሚነሳባቸው ጥያቄ አለ። የሚነሱባቸውን ጥያቄዎች በሚገባ መፍታት አለባቸው። እንግዲህ አሁን መሐመድ ሳላ የሚለቅ ከሆነ ሊቨርፑሎች በርካታ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። ከነሱ ውስጥ ዋነኛው እንግዲህ አንቶኒ ሴሜንዮ ነው። እንግዲህ የቡርማዙ አንቶኒ ሴሜንዮ ወደ ሊቨርፑል
ሊቨርፑል የመግባት እድሉ በጣም ከፍተኛ እንደሆነ ነው ታማኝ ምንጮች እየገለጹ የሚገኙት። በክንፍ መስመር ላይ መጫወት ይችላል፣ በሁለቱም ሳይዶች መጫወት ይችላል፣ በሌፍት ዊንግ እና በራይት ዊንግ እና አሁን የእሱ መምጣት ደግሞ በማጥቃቱ ረገድ ሊቨርፑል በጣም ስትሮንግ የሆነውን ሊቨርፑል እንድንመለከት ይረዳል ተብሎ ይጠበቃል። አንቶኒ ሴሜንዮ በፕሪሚየር ሊጉ በጣም ድንቅ ከሚባሉ ዊንገሮች ውስጥ ግንባር ቀደሙ እንደሆነ የሚታወስ ጉዳይ ነው። ቨርጂል ቫን ዳይክ እንዲህ ሲል ተናግሯል። ባለንበት ሁኔታ ውስጥ ማሸነፍ ጥሩ ስሜት ነው። በተከታታይ ይህንን ለማግኘትና ለመገንባት የሚያስችል ነገር ለማግኘት መሞከር አለብን። ወደዚህ ቦታ መምጣት ፈጽሞ ቀላል አይደለም። ሁልጊዜም ከባድ ይሆናል። ጨዋታውን በጥሩ ሁኔታ ተቆጣጥረ ነው ነበር ሲል ነው እንግዲህ የተናገረው። የሚያመላክተው ከዚህ በኋላ በሜንታሊቲ ረገድም የተሻለው ነገር እንመለከታለን ተብሎ ይገመታል። በፕሪሚየር ሊጉ ነው እንግዲህ ኮንሲስተንት አቋምን ማሳየት ያልቻለው። ይህንን ነገር መቅረፍ የሚችል ከሆነ ፕሪሚየር ሊግ ላይ ጨዋታዎችን ማሸነፍ የሚችል ከሆነ አሁንም ቢሆን አርነ ስሎት በቂ የሆኑ ተጫዋቾች አሉት። እነዛን የመጠቀም አቅም አላሳየም እንጂ አርነ ስሎት በጣም ጥሩ የሆነ ስብስብ ያለው ቡድን ነው የያዘው። ያው የመዋሃድ ችግር እንዳለ ይታወቃል። ነገር ግን የመዋሃድ ፕሮብሌማቸውን በሚገባ ሶልቭ የሚያደርጉ ከሆነ በሚቀጥሉ ጨዋታዎች ላይ የተሻለ ነገርን ያስመለክቱናል ተብሎም ይጠበቃል። በጣም ወሳኝ ድልን ነው ማስመዝገብ እየቻለው ሊቨርፑል። ከዚህ በኋላ በሚኖሩ ጨዋታዎች ላይ የተሻለ ነገር ያሳያል ተብሎ ይገመታል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።